ሴቶችዬ ሁልጊዜ የህንድ ሴቶች ፀጉር ስናይ እንዴት እንደምንቀና እኔ የማውቀው ነገር ነው። እንዴት ነው እንደዚህ የሚረዝመው? እንዴትስ ነው እንደዚህ ጥቅጥቅ የሚለው? እንዴት ነው የሚያምረው? እንዴት ሻይን ያደርጋል? እንዴት ነው ያደገላቸው ብለን ሁልጊዜ እንጠይቃለን። የኛ ፀጉር ለምን እንደዛ አይሆንም? የተለያዩ ውድ ቅባቶችን እየተቀባን ብዙ ሻምፖዎችን እና ኮንዲሽነሮችን እየተጠቀምን እንዴት ነው እንደነሱ የማይሆንልን ብለን ሁልጊዜም ቅናት ያድርብናል። እንግዲህ አብዛኞቻችን ሴቶች ለፀጉር ያለን እንትን ትልቅ ነው። ምክንያቱም ፀጉር አንድ የሴት ልጅ ትልቅ ውበቷ ነው ማለት ነው። እንግዲህ የእነሱ ፀጉር እንደዚህ የሆነበት ምክንያት በአየር ንብረታቸው ነው፣ የተፈጥሮ ገጸ በረከታቸው ነው ብለን አስበን ይሆናል። ካሰብንም ደግሞ አይፈረድብንም። ምንድነው እነሱ እንደዛ የሆነበት ምክንያት? የእነሱ ፀጉር ሌላ ምንም ሚስጥር አይደለም። ዛሬ የእነሱን ትልቅ ሚስጥር ነው ይዤላችሁ የመጣሁት። ሚስጥሩ በጣም ቀላል ነው። እኛ በቤት ውስጥ በምናገኘው ነገር ማዘጋጀት የምንችለው ነው፣ መጠቀም የምንችለው ነገር ነው። እንግዲህ በዛሬ ቪዲዮ እንዴት በቤታችን አዘጋጅተን እንደ ህንድ ሴቶች ያማረ ፀጉር ማግኘት እንደምንችል ደረጃ በደረጃ ነው ማሳያችሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እንዲሁም ደግሞ ቪዲዮ ከተመቻችሁ መጨረሻ ላይ ላይክ ማድረግ እንዳትረሱ ማለት ነው። እንግዲህ በዛሬ ቪዲዮ ሚስጥሩ በጣም ቀላል ነው። እኛ ቤት ውስጥ ሁልጊዜ የምናገኘውን ትልቅ ገጸ በረከታችን የሆነውን አብሽን ነው የምንጠቀመው ማለት ነው። እንግዲህ እስከ መጨረሻው ድረስ ቪዲዮን ተከታተሉት ማለት ነው፣ ይጠቅማችኋል ማለት ነው። ምንድነው አብሽ እንዴት ነው ይህን ሁሉ ነገር ሊያደርግ የሚችለው ስንል በመጀመሪያ ደረጃ ካዘገጃጀቱ በፊት የአብሽን ጥቅም ማየት ያስፈልጋል። ሳይንሳዊ ጥቅሙን ማየት ያስፈልጋል። ጥናቶችም እንደሚያመለክቱት ምን እንደሚሉ ማየት ያስፈልጋል። ዝም ብሎ ከመሬት ተነስቶ መጠቀም አይደለም ማለት ነው። አንደኛ ምንድነው የመጀመሪያው የአብሽ ጥቅም፣ ያው አብሽ በውስጡ ከፍተኛ መጠን ያለው ፕሮቲን እና ኒኮቲኒክ አሲድ ይዟል። ምን አልኳችሁ? ፕሮቲን እና ኒኮቲኒክ አሲድ ይዟል። ይህ ደግሞ ፀጉራችን እንዳይነቃቀልና ከስሩ ጠንካራ እንዲሆን ነው የሚያደርገው ማለት ነው። ስለዚህ አንደኛው ጥቅሙ ይሄ ነው። ሁለተኛው የራስ ቅል ማሳከክንና ፎረፎሮን ሙሉ በሙሉ በሚባል ደረጃ ያጠፋል ማለት ነው። ሶስተኛው ለደረቅና ለተሰባበረ ፀጉር ተፈጥሯዊ እርጥበትን ወይም ልስላሴን ይሰጣል። በአጭሩ ፀጉራችን እንዲያንጸባርቅ ያደርገዋል ማለት ነው። ስለዚህ እነዚህን ነገሮች ስለያዘ አብሽን እንደ ቅድመ ግብአት እንጠቀመዋለን። ኢንዲያኖቹም በጣም ሲጠቀሙት የኖሩ ነው ማለት ትራዲሽናሊ በጣም ሲጠቀሙት የኖሩ ነው። ምናልባትም የፀጉራቸው ህይወት የሆነው አብሽ ነው ማለት ነው ለማለት እንደፍራለን ማለት ነው። ሌላው ምንድነው ቅድመ ዝግጅት ነው። ምን ማድረግ ነው ያለብን ስንል አብሽ ያስፈልጋል። አንደኛ 3 ወይም 4 የሾርባ ማንኪያ አብሽ ያስፈልጋል። ይህም እንዳዘገጃጀታችን ነው። ብዙ የምናዘጋጅ ከሆነ ብዙ ያስፈልገናል ማለት ነው። ሌላው ሁለተኛው ነገር ምንድነው? 2 ብርጭቆ ውሃ 2 ብርጭቆ ውሃ ያስፈልገናል። ሶስተኛው ምንድነው? የምንቀባው ዘይት ላይክ ኮኮናት ዘይት ሊሆን ይችላል፣ ወይራ ዘይት የምንጠቀም ከሆነ ከሁለት አንዱ እንመርጥና እናዘጋጃለን ማለት ነው። እነዚህ 3 ግብአቶች ናቸው እንግዲህ ፀጉራችንን እጅግ በጣም ያማረ የሚያደርጉልን ማለት ነው። ወደ ሌላው ስቴፕ ስንገባ አዘገጃጀቱ ነው። አዘገጃጀቱ እንግዲህ መጀመሪያ አብሹን ማጠብ ያስፈልጋል። አብሹ አቧራ ሊኖረው ይችላል፣ ሌሎች ቆሻሻዎች ሊኖሩ ስለሚችሉ በንጹህ ውሃ በደንብ ማጠብ ያስፈልጋል ማለት ነው አብሹን። በመቀጠል ንጹህ ጎድጓዳ ሳህን ውስጥ እናደርገዋለን የምንፈልገውን መጠን ያክል አብሽ ማለት ነው። ከዛ 2 ብርጭቆ ውሃ እንጨምርበታለን። የምንፈልገውን ስንል እኔ ለጊዜው ምነግራችሁ 3 ማንኪያ ወይም 4 ማንኪያ ማክሲመም 4 ማንኪያ አብሽ እዛ ጎድጓዳ ሳህን ውስጥ አድርገን 2 ብርጭቆ ውሃ እንጨምርበታለን ማለት ነው። ስለዚህ ይሄንን ደግሞ ለ12 ሰዓት ዘፍዝፈን ይውላል ወይም ደግሞ ያድራል ማለት ነው። ማታ ከሰራ ነው ለ12 ሰዓት ያክል
እንዘፈዝፈዋለን ማለት ነው። ምንድነው ያደረገው? ይህ በአብሹ እንዲለሰልስና የአብሹ ጥቅም ወደ ውሃው ትራንስፈር እንዲሆን ወይም ደግሞ ወደ ውሃው እንዲወጣ ነው የሚያደርገው ማለት ነው። ሌላው ማብሰል ወይም መቀቀል የምንለው ማለት ነው። ይሄ ለ5 ደቂቃ ብቻ ነው። በማግስቱ ጠዋት የዘፈዘፍነውን አብሽ ከነ ውሃው ትንሽ ድስት ውስጥ እንጨምረዋለን፣ ከነ ውሃው ማለት ነው። ዘን ለ5 ደቂቃ ያክል በዝቅተኛ እሳት ላይ ነው የምንቀቅለው ማለት ነው። አንዳንዴ እሳቱ ሲበዛ የሚፈለገው ኢንግሪዲየንት ቶታሊ ዴድ የሆነ ነው የሚሄደው። ስለዚህ እሳቱን እንደውም ብንችል በሞቀ ውሃ ላይ በፈላ ውሃ ላይ በእንፋሎቱ ብቻ እንዲንተከተክ ማድረግ እንችላለን። አዘርዋይስ ግን ለስ በሆነ ሙቀት በጣም ዝቅተኛ በሆነ ሙቀት ማንተክተክ እንችላለን ማለት ነው ለ5 ደቂቃ ያክል። ውሃ ወደ ቢጫነት ሲቀየርና አብሹ ማበጥ ሲጀምር እናጠፋዋለን እሳታችንን ማለት ነው። ከዛ ምንድነው የምናደርገው? መፍጨት እንችላለን። ብሌንደር ካለን በብሌንደር ለ5 ደቂቃ የቀቀልነውን አብሽ ትንሽ ቀዝቀዝ ሲል ወደ ማደባለቂያው ወይም ደግሞ ወደ ብሌንደሩ ወስደን ጨምረን በጣም ለስላሳ ክሬም እስኪሆን ድረስ እንፈጨዋለን ማለት ነው። በመቀጠል በነጠላ ወይም ደግሞ ባለን ማጥለያ በወንፊትም ሊሆን ይችላል በደንብ አድርገን እናጠለዋለን ማለት ነው። ምንድነው ይሄ ጥቅሙ? ፍርፋሪው ፀጉራችን ላይ እንዳይቀር ይረዳናል። ፒውርሊ ዘይቱ ይወጣል፣ ይወፍራል፣ የወፈረው ፓርት ይወጣል ማለት ነው። ዘን ምን እናደርጋለን? የወፈረውን ይሄ የጨመቅነውን ቅባት 1 ማንኪያ የኮኮናት ዘይት ካለን ከሌለን ደግሞ የወይራ ዘይት ጨምረን በደንብ እንዲዋሃድ እናደርገዋለን ማለት ነው። ስለዚህ አሁን ለፀጉራችን ዝግጁ ሆኗል ማለት ነው። ስለዚህ ይሄን ነገር በንጹህ እቃ አድርገን መርጫ ባለው እቃ አድርገን መጠቀም ይኖርብናል ማለት ነው። ይህን እንዴት ነው አፕላይ የምናደርገው? እንዴት ነው የምንጠቀመው ስንል ፀጉራችን ላይ ፀጉራችንን እየከፈልን በደንብ ማራስ ላይ ፀጉራችንን ብቻ አይደለም ቅላችን ላይ በደንብ ማድረግ፣ በደንብ ሰርኩላር ሞሽን በሆነ በመዳፍ ሳይሆን በጣታችን በደንብ ማሳጅ ማድረግ፣ እንደዚህ ዙሪያውን ማሳጅ ማድረግ ለ10 ደቂቃ ቢኮዝ እነዚህ የደም ዝውውራችን እንዲነቃቃ ነው የሚያደርገው ማሳጅ ማድረጋችን እና ኢዝሊ ፔኔትሬት እንዲያደርግ ያደርገዋል። ኦይሉ ወደ ፀጉር ቅላችን በደንብ እንዲገባ ያደርጋል ማለት ነው እና በደንብ ፀጉራችን ጫፍ ድረስ እንቀባለን። የራስ ቅላችን አንስተን በደንብ ማሳጅ እናደርጋለን ማለት ነው። ከዛ በፌስታል ወይም ደግሞ በሻወር ካፕ መሸፈን ያስፈልጋል ማለት ነው። እንግዲህ ከ30 እስከ 45 ደቂቃ እናቆያለን። አንዳንዴም ከዛ በላይ ማቆየት እንችላለን። በደንብ ጊዜ ካለን ስራችንን እየሰራን ቤት እያጸዳን እቃ እያጠብን ሊሆን ይችላል። አዘር ሌሎች ስሮችን የቤት ስሮቻችንን እየሰራን ማቆየት እንችላለን፣ ምንም ጉዳት ስለሌለው ማለት ነው። በመጨረሻ ምንድነው የምናደርገው? በሻምፖና በውሃ እንታጠባለን ማለት ነው። መጀመሪያ ከላዩ ላይ እንዲሄድልን ለብ ባለ ውሃ ማድረግ እንችላለን። በጣም ያልሞቀ ውሃ ዘን ሻምፖ ስንጠቀም ሰልፈር ፍሪ የሆኑ ሻምፖዎችን ብንጠቀም እጅግ በጣም ያስፈልጋል ማለት ነው። ከዛ በኮንዲሽነራችን አለስልሰን እንታጠባለን ማለት ነው። እና በፎጣ ማድረግ አይመከርም። ለስለስ ባለ ቲሸርት ነገር፣ ለስለስ ባለ ነገር፣ ፀጉራችን በማይጎዳ ነገር ማድረቅ ያስፈልጋል ማለት ነው። ይህንን ድግግሞሽ በሳምንት አንዴ የምንችል ሰዎች በሳምንት 2፣ የማንችል ሰዎች ደግሞ በሳምንት 1 ጊዜ ብንጠቀም በወር ውስጥ የሚገርም ለውጥ ማየት እንችላለን ማለት ነው። ፀጉራችን ይፋፋል፣ ያድጋል፣ በጣም ያበራል እና ሻይኒ ያደርጋል። እኛ አሁን ሁልጊዜ የምናየው በጣም ኮስቲ የሆኑ በጣም አላግባብ ብር የሚያስወጡንን ቅባቶች በመጠቀም ፀጉራችን የሚያድግ ይመስለናል። ግን እንደዛ አይደለም። ቀላል በሆነ ነገር ፀጉራችን ማሳደግ እንችላለን። ያው ፀጉር እንደ አበባ ነው። መኮትኮት ማጠጣት እንደሚያስፈልገው ሁሉ አበባ ፀጉርም እንደዛ ነው። ሂደት ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ትዕግስት ይፈልጋል። ስለዚህ ፀጉራችንን በየቀኑ በምናየው ለውጥ
ራሳችንን ኢንካሬጅ ማድረግ ያስፈልጋል ለፀጉራችን ውበት ማለት ነው። ስለዚህ እንደዚህ ማድረግ እንዳትረሱ ማለት ነው። ጥሩ የሆነ የሚያምር የሚያጓጓ ፀጉር ታገኛላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር አድርጉት። በሌላ ተመሳሳይ ቪዲዮ እስከማገኛችሁ ሰላም ሁኑ።